ሶሻል ሚዲያ የራሱን የሆነ ተጽዕኖ የሚያደርጉ ሰዎች ሳይድ የሚይዙ ሰዎች ያ ሰው መሆኑን ራሱ ሶሻል ሚዲያ ስትመጪ ኔጌቲቭ ሳይድ እና ፖዚቲቭ ሳይድ እንዳለው አውቀሽ መምጣት ነው። በቃ ያለምን ነገር መቀበል መንተሮች ምን ያክል ጭንቅላቱ ላይ ተጽዕኖ እንደፈጠሩ መጥፊያ ምክንያት ዘርቶ መውጣትና ኑሮ መኖር ማወቅ አልቻልንም ማለት ነው። እሷ ግን እውነቷን ነበር ያኔ አሁን የሆነ እንትን ቢደርስላት ኑሮ ካሜራ ላይ ሲያ እውነት የማይመስላል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሌጀንድ ቲቪ ተከታታዮቻችን እንደምሰነበታችሁ። እንግዲህ ዛሬም ሁልጊዜ ይዘንላችሁ እንደምንቀርብ አዳዲስ ጉዳዮችን ይዘን እንቀርባለን። እንግዲህ በሀገራችን ላይ የተለያዩ ነገሮች ይሄ ራስን ማጥፋትን ብንለው እንዲሁም ደግሞ አሁን እኛ ብዙ ጊዜ የምናቀርባቸው የወንጀል ድርጊቶች ናቸውና ሰው አንዱ ላይ ጥቃት ሲፈጽም የወንጀል ወይም ደግሞ ራስን የማጥፋትም ሆነ ሰውን የማጥፋት የተለያዩ ምክንያቶች ይኖራሉና እነሱን ጉዳዮች እያነሳን እኛም እንወያያለን፣ እንነጋገራለን። ይሄንንም ለማስተማር ነው። ሰዎች በራሳቸው ላይም ሆነ በሰዎች ላይ ጉዳት ከማድረሳቸው በፊት ምን ማድረግ አለባቸው፣ እንዴት መጠንቀቅ አለባቸው፣ በሰዎች ዙሪያስ እንዴት መኖር አለብን የሚለውን ነገር ለእናንተ አስተማሪ ይሆን ዘንድ ነው ሁልጊዜ ይዘን የምንቀርበው ማለት ነው። እንግዲህ ዛሬም ሁልጊዜ እንደምናደርገው አዲስ ታሪክ ይዘላችሁ መተናል። ሰሞኑን ከኛ ሀገር ሁኔታ ጋር ትንሽ ይያያዛል፣ ይቀራረባል አይደለ? ከሱ ጋር በተቀራረበ ያለውን የሶሻል ሚዲያ ሁኔታን በሚል ነው እንግዲህ ወደ ታሪካችን እንገባለን ማለት ነው። ምንድነው የዛሬው የወንጀል ታሪክ የሚለውን ፕሮግራም አብራችሁን ተከታተሉ ዘንድ ከወዲሁ እየጋበዝን ወደ ፕሮግራማችን እንሂድ። እንኳን ደህና መጣን፣ እንኳን ደህና ቆየን። እንግዲህ ያው ዛሬ አዲስ የወንጀል ታሪክ አለ። በዚሁ አጋጣሚ ያው ሰሞኑን እቺን 2 ቀን ሰርኩሌት የሚያደርግ ቲክቶክ ላይ ቦኔ የምትባል የሶሻል ሚዲያ ኢንፍሉዌንሰር ራሷን አጥፍታለች እና ምክንያቱ የተለያየ ነገር የተለያዩ ሰዎች የተለያየ ምክንያት ቢሰጡት ዞሮ ሶሻል ሚዲያ የራሱን የሆነ ተጽዕኖ ፈጥሯል። በሁለቱም መንገድ ቢሆን ማለት ነው። አንዱ ሁለቱም የሶሻል ሚዲያ የራሱን ሮል ተጫውቷልና ያው በዚህ አጋጣሚ ለሚወዷት ለሚያደንቋትና ለቤተሰቦቿ በሰላማትን እየተመኛለን እሷም ነፍሷን በአጸደ ገነት ያኖርልን እንላለን። አሜን አሜን። እንግዲህ የዛሬው ታሪካችን ያው እንዳልነው የኢንተር ኢንስፓየር ያደርገን ያው መነሻ የሆነን ሁላችንም አዝነናል በጉዳዩ። እውነት ነው አዝነናል። መሆንም አልነበረበትም። ልጅ ናት ገና ያንገናት ፊት ለፊቷ ብዙ ነገር ይጠበቅባታል። ልጅ ናት ገና ብዙ ነገር አለ። ዘር ከመተካት ያለፉ ብዙ ነገሮች መስራት እውነት ነው። ይሄ ነው አሁን እያንዳንዳችን በዙሪያችን ቀርበን ስለ አንድ ሰው አለማወቃችን ደግሞ አሁን ታውቂያለሽ ከዛ በፊት ሶሻል ሚዲያ ላይ የመጨረሻው ቀን የቻለም ስንብት ምናምን እያለች ብዙ ቪዲዮዎችን እንደዚህ እንትን ብላ ነበር፣ ፖስታ ነበር። ይሄ ነገርም አሁን ሶሻል ሚዲያ ላይ ወጥቷልና ከዛ በፊት ግን አሁን እንደነን ነገሮች ሲከሰቱ በዙሪያ ያሉም ሰዎች እንዲሁም እንደ ቀልድ ባይታይ እንደነት ነገር ሰው ያ ነው እዛ ላይ የሚጻፈው ነገር ሶሻል ኮሜንት ላይ የሚጻፈው ሰዎችን ፖስት የሚያደርጉት ነገር እዚህ ሶሻል ሚዲያ ላይ የሚያዩት ሰዎች ከእንትኑ ጀርባ ያሉ ሰዎች ካሜራ ላይ ሲያ እውነት የማይመስላል። ኦዲየንስ ለመሰብሰብ ነው፣ ኮሜንት ለመሰብሰብ ነው፣ ሰብስክራይብ ለመሰብሰብ ነው ብለን የምናስበው ነገር አለ። በሚገባው እውነቱን ውሸቱን ማወቅ አልቻልንም ማለት ነው። እሷ ግን እውነቷን ነበር ያኔ አሁን የሆነ እንትን ቢደርስላት ኑሮ የሚረዳት ሰው የሆነ ሰው ከቅርብ ሆኖ የሚያነጋግራት ቢኖር ችግር ነው። በዛ ሰዓትም ደግሞ ያን ነገር ላይቭ እንትን ስታረግ እንደ ሰመሪ ያያት ሰው እንትን ምንድነው ይሄ ሊያግዛት የሚችል ከዛ ሊያስጠራት የሚችል ሰው የመጥራት አጋጣሚዎች ነበሩ፣ እድሉ ነበረ። በትክክል አለማመን ነው። አንዳንዴ እውነትና ውሸቱ ድብልቅልቅ ይላል። አሁን ከምናየው አንፃር የሶሻል ሚዲያ ተጽዕኖ ባለፈው አንስተን ነበረ በዚህ ጉዳይና ቀደም ሲል ለተመልካቾች ያደረስነው ቪዲዮ በሶሻል ሚዲያ ላይ ያጠነጠነ ነበር። አሁን እሱ ነገር ነው የትኛው ነው እውነቱ የትኛው ነው ውሸቱ የሚለውን ነገር ነው መለየት ያቃተን። ለሾው ብለን የምናደርገውና ሪል የምንኖረው ህይወት መለየት አልቻልንም። እንዴት ነው አሁን ኑሯችን መኖር የምንችለው ትክክለኛ ህይወታችን? እሱም አንድ ነው። ሰከንድ ደግሞ ኮሜንት የሚያደርጉ ሰዎች ሳይድ የሚይዙ ሰዎች ያ ሰው መሆኑን ራሱ ይረሱታል። በእነሱ በሚጽፉት ነገር ሊጎዳ እንደሚችል ፐርሰናሊቲ ላይፉ ሊበጠበጥ እንደሚችል ካሜራ ላይ እኮ አሁን በጣም ታፍ ነው የሚታይ ሰው በእውነቱ እኮ ታፍ ላይሆን ይችላል ማለት ጠንካራ ላይሆን ይችላል። ልክ ነው። ነገሮችን አንድ ማድረግ የማይችል ሊሆን ይችላል፣ እንደሚታየው ላይሆን ይችላል።
ከዛ በተጨማሪ እኔ አሁን ለተመልካቾች ራሱ ማስተላለፍ የምፈልገው ነገር ወደ ሶሻል ሚዲያ ስትመጪ ኔጌቲቭ ሳይድ እና ፖዚቲቭ ሳይድ እንዳለው አውቀሽ መምጣት ነው ያለብሽ ከመጀመሪያው ማለት ነው። ማለት ተመልካች በነገርሽ ላይ ተመልካች ከፍ ያደርግሻል፣ ዝቅ ያደርግሻል። ግን ያን ነገር መቋቋም መቻልሽን ራስሽን መጀመሪያ ማየት መቻል አለብሽ። የምታቀርቢውን ለተመልካች የምታደርሺውን ነገር የሚመጣብሽን ይሄ ምንድነው የስድብ ሊሆን ይችላል። አንዳንዴ የሚወረወሩ ስድቦች በጣም ከባድ ናቸው፣ ከምትም ይበልጣሉ። እና እነሱን ነገር ምን ያህል መቋቋም እችላለሁ የሚለውን ነገር ማሰብ አውቀሽው አስበሽበት መግባት መቻል አለብሽ። የሆነ ቀን ምንም አይነት ዛሬ ላይ ጥሩ ነገር ጥሩ ፕሮግራም የምታቀርቢ ሰው ሆነሽ ነገ ላይ ግን በትክክል ሶሻል ሚዲያ ላይ የሆነ ኔጌቲቭ ነገር ወደ ራስሽ መምጣቱን መርሳት የለብሽ። ስለዚህ እሱም አንድ ነገር ባይባልስ ምን አለበት? አሁን በሰራሽው ነገር ክሪቲሳይዝ መደረግ ያለ ነገር ቢሆን ደስ ይላል። ግን ፐርሰናል የሆነ አታክ ቢሆን ልክም አይደለም። ሀሳብሽን እንጂ መቃወም ይሄ ነው። እዚህ የምትሰሪው ስራ ላይ የምትሰሪው ኮንተንት ላይ ግን ፐርሰናላይዝ አድርጎ አታክ ማድረግ አክቹአሊ እንደዚህ የሚያደርገው እኔ የሚመስለኝ ራሴን አስተያየት ስሰጣው የሚያቀሰው ነው የሚመስለኝ። አሁን ብዙ የወንጀል ታሪኮችን ሳይ ፌክ አካውንት ክሬት እያደረጉ የሚያቀሽ ሰው ሊያጠቃሽ የሚፈልግ ሰው የጥግሽ ሰው ነው ብዙ ጊዜ እንትን ሶሻል ሚዲያ ስታከር የሚባሉ አሉ። የራሳቸውን እንትን እንደሚባሉት ግሩፕ መስርተው የሚደበድቡ ሰው አሉ። እንዳናቀ እንችላለን እኛ ላምባለን እንችላለን እንጂ እንደዚህ የሚያደርጉ አሉ። በቃ ሆን ብለው ማለት ነው አንቺን ወደ ኋላ ለመጎተት የሚያደርጉ። አንቺ ግን የሚመስልሽ የእውነት ተመልካች ሊመስልሽ ይችላል፣ ግን እንደዚህ አለ። በቃ ትክክለኛ ነው አያለ አንቺን ለማዳከም በስራዎች ላይ ይሄ በግል ህይወትሽ ተነሳስቶ በስራዎችሽን ለማዳከም የሚነሱ ብዙዎች አሉ። ምቀኝነት ይባላል። ምቀኝነት ያለ ነው። ያው እኛ ሀገር ላይ አዲስ አይደለም። አብሮን ነገር ነው። እና እንግዲህ በዚህ አጋጣሚ ያው ስለሷ እንዳልነው መጽናናትን ለቤተሰቦቿ እንመኛለን። ለቤተሰቦቿ ለሚወዷት ለሚያደንቋት ሁሉ መጽናናት እንመኛለን። አዝነናል በሷ ታሪክ መሆን ያልነበረበት ሊቀር ያ ነገር እንዳይፈጠር ሊቀር የሚችልበት አጋጣሚዎች ብዙ እያሉ ግን እቺን የመሰለሽ ወጣት ልጅ ለእናቷ ለቤተሰቦቿ ለሀገሯ የምትጠቅም ሳናስበው አጠናታል። እንግዲህ ምንም ማድረግ አይቻልም። ለቀረው ትምህርት ይሆን ዘንድ ሶሻል ሚዲያን እንዴት መጠቀም አለብን፣ ሶሻል ሚዲያ ላይ የሚደረጉ ኮሜንቶችንም ፊውዶችንም ጠቦችንም ፐርሰናላይዝ ላለማድረግ የሚረዳን ደግሞ ሌላ አሜሪካ ሀገር በትክክል የተፈጠረ ተመሳሳይ ባይሆንም የሚቀራረብ የሶሻል ሚዲያ ኢፌክት ያመጣውን ዳታ ምን የቀረብ ነው አለ። ይሄ የእንትን ናቸው የአሜሪካዊ ዩቲዩብ ላይ የሚገቡ ቤተሰቦች እንትን አላቸው። በቃ ዛሬ የምናቀርበው ወንጀል ምንድነው እንትን ቤተሰብ አላቸው። ቤተሰብ ልታያቸው ትችላለች። ሶሻል ሚዲያ ላይ በጣም እንትን ካፕል ናቸው። ባልና ሚስቱ ነው የሚሰሩት። ኮንተንት አላቸው፣ ኦዲየንስ አላቸው። ላይ እየቀረቡ እንትን ይላሉ፣ ከሰዎች ጋር ያወራሉ፣ ኢንተራክት ያደርጋሉ። እና በቃ በጣም ደንበኛ የሆኑ ማለት ቤተኛ የሆኑ ኮሜንተሮች አሏቸው፣ ተከታታዮች አሏቸው። እና ውጭ እንትን የሚመለከታቸው ሰዎች ወይም ሳብስክራይበር በቃ ምን እንደሚባሉ ሎያል የሆኑ ሳብስክራይበር ያላቸው ናቸው። ሎያል ማለት በደንብ የሚከታተላቸው እንደ ቤተሰብ ነው የሚባለው። በእኛ ሀገር ቋንቋ ቤተሰብ አላቸው። የሶሻል ሚዲያ ቤተሰብ ነው የምንሉላችን። የሶሻል ሚዲያ ቤተሰቦች አሏቸው። አሁን እዚህ ያው እኛም ሀገር እንደምታውቁት ውጭም ሀገር ያለው ምን አለ ይሄ ተከታይ ለማብዛት ነገሮችን እስካሌት ለማድረግ ወይም ምንድነው ተመልካች ላይ ተጽዕኖ ለመፍጠር እንትን የሶሻል ሚዲያ ጠብ ይመሰርታል። ጠብ ማለት ከሌላ ዩቲዩበር ጋር ጠብ ማለት ፊውድ ነው። በቃ ዝም ብሎ አንዱ ሪስፖንድ ያደርጋል። እንትን የቪዲዮ ምልልሶች አሉ ሪከርድ እያደረጉ እሱ እንደዚህ ነው እሷ እንደዚህ ናት የሚባሉ አሉ አይደል? እኛ ጋር በጣም የተለመደው ዋና ኮንቴንት የሆነው ማለት በጣም የተለመደው እና በጣም እኔ የእውነቴን የሚደብረኝ ፐርሰናሊ ማለት ነው። ልክ ነው። የሚያስጠላ እንትን በቃ እሷ እንደዚህ ናት። አሁን በቃ ለለበሽው ልብስ ላረግሽው ነገር በቃ ልክ እንደዚህ አይነት ተመሳሳይ የሆኑ ፊውዶች አሉ። አንዱ ያንዱን አታክ ለማድረግ እነሱ ያሰቡት ምንድነው በቃ ይሄ እንትን የተመልካች መሰብሰቢያ ነው። አንዱ ያኛውም የራሱ የሆኑ ሳብስክራይበሮች አሉ፣ ተመልካቾች አሉት። እነዚህም ካፕሎች ራሳቸው አሉ። እርስ በርስ በቃ አንዱ ኮሜንት ይጽፋል፣ ነገሮችን ያጋግላል። እንደዚህ እርስ በርስ ነው የተጀመረው። በዩቲዩብ ነው። ዩቲዩብ ላይ አሁን የእውነት ነው ይሄን ነገር እያደረጉት ያሉት።
እኛ ሀገር ላይ በነገርሽ ላይ ለእንትን ነው አንቺ እንዳልሽው ተመልካች ለመሰብሰብ ነው የሚያደርጉት እንጂ የእውነት እንትን ተመልካች ለመሰብሰብ አንዳንዴ እኮ ፐርሰናል አታክ ያደርጋሉ። አይተሽ እንደሆነ ማለት የእውነት ፐርሰናል ላይፍ ሻት የእውነት ግን እንትን ቪው ለመሰብሰብ ቢሆንም የእውነት ግን ፐርሰናል ነው አታክ የሚያደርጉት እኛ ጋር ያለው ላይፍሽ ትክክል የለም ሳይሆን የእውነቱ ማለት ነው። የእውነቱ አሁን ብታይ እንትን ወይ ቤተሰብሽ እንደዚህ ናሉ እንደዚህ አድርጌብሻለሁ እንዲሁ ቪዲዮ ይዤብሻለሁ እከሌ እንደዚህ አድርጋለች እንዲሁም መረጃ ደርሶኛል እንደዚህ ሆናለች እንደዚህ ወጣለች እንደዚህ ገብታለች የሚባል ነገር አለ። በቃ ተመሳሳይ ነው። አንዱ ለአንዱ ይመልሳል። ውሸት ቢሆንማ ማን ያና እና በዛኛው ኢንድ ያለው ብቻውን ያለው ሰው በቃ ተመልካች ውሸት ቢሆን ራሱ ተመልካች እውነት ነው ብሎ ነው የሚያስበው። አንዳንዴ እንደዚህ ስላሉ ነው የውሸት ነገር ሆኖ እንትን ያውልሽ ውሸትም እንትን ነው እውነት አለው። ከውሸት ማለት እውነት ያለው ነገር ነው። ሶሻል ሚዲያ ለምን መሰልሽ ትሪገር ያደርጉሻል አንቺ ምክንያቱም የሆነ እንትን ስጎንሽን ነካ ሲያደርጉሽ ነው የምትናደጂው እና ሪስፖንስ የምትሰጪው የቪዲዮ ሪስፖንስ ሰጫለሽ ገባሽ። ከዛ ያ ቪዲዮ አለው ከሌ ደግሞ ምን መለሰላት ለዛኛው ደግሞ እንደዚህ የተባለው ሰው ምንድነው የመለሰው ቪዲዮ የሰራው ቪዲዮ ይባላል። አሁን በዚህ መካከል ምን አለ የሁለቱ እንትኖች አሉ ተመልካቾች የጋራ የሆኑ ተመልካቾችም አሉ። በኮሜንት አንዱ ለአንዱ ሳይድ ይሰጣል አንዱ ለአንዱ ሳይድ ይሰጣል። ገብተሻል ነገሮች ይጋጋላሉ እንደምትጋጋላሉ አይ ሲሪየስሊ ከተያዘ ወደ ላይ ይሄዳሉ ይጋጋላሉ። እነሱም ደግሞ ይመቻቸዋል አቴንሽኑ ማለት ነው። አቴንሽኑ ቪዲዮ በጣም ቪው ያገኛል ከኖርማል ኮንቴንቱ ወደዛኛው ያለው ግን በአንዱ ሳይድ ያለው ሰው በቃ አልተመቸው በቃ ሰለቸው አንደኛው ዩቲዩበር ማለት ነው። ይሄ ነገርየው ከፍ እያለ መጣ። ያው አንዳንዱ ሰው እኮ እንትን ልክ አለው ማለት እንደ ሁሉ ሰው እንትን አጥንቱ ጠንካራ አይደለም ማለት ነገር የመሸከም አቅሙ ሁሉ ሰው የተለያየ ነው። አንዳንዱ ስልችት የሚለው አለ በቃ ይሄ እንደ ቀልድ የጀመርሽው ነገር አዎ ወይም የእውነት የሆነውን ነገር ነክተውበት ሊሆን ይችላል ወይም አይችልም በቃ ፐርሰናሊቲው ላይችል ይችላል ወይ እነሱ የነኩት ነገር ለሱ በጣም ትልቅ ቢግዲል የሆነ ነገር ይሆናል የነኩበት ነገር ማለት ነው። መቋቋም የማይችለው ነገር ይሆናል። ከዛ በቃ ይሄ ነገርማ ማውቃት አለበት ብሎ አሰበ። ማብቃት አለበት ብሎ ሲያስብ ግን ቪዲዮ እንትን ሪፕላይ መስራት አይደለም የፈለገው ወይም ኮሜንት ላይ በቃ አይደለም የፈለገው የእውነቱን በቃ እነሱ እንዲያበቁ ነው የፈለገው። በቃ የእውነት እነሱ እንዲያበቁ ነው የፈለገ። ይሄ እንትን ፊውድ በቃ መቋጨት አለበት ይሄ ከአቅሜ በላይ ነው ብሎ አሰበ። ይሄ የሶሻል መመላለሱ በኮሜንት መመላለሱ በቪዲዮ መመላለሱ ሰለቸው በሱ ጭንቅላት ማለት ነው። በቃ በጣም ትልቅ የሆነ እንትን ንዴት ውስጥ ገባ። ምንድነው የሚባለው ይሄ እንትኑ ሞራሉን መቋቋም አቃተው። ይሄንማ በቃ መቋጨት አለብኛልና ላይቭ ነው ዩቲዩብ ላይቭ ስትሪም ያደርጋል ሁሉ። እሺ ከዛ ላይቭ ስትሪም እያደረጉ ካፕሎቹ እዛ ቁጭ በዩቲዩብ ላይቭ ስትሪም እያደረጉ ገባ ቤታቸው ቀጥታ ላይቭ ላይ ማለት ነው። ሁለቶችንም ሾት አደረጋቸው ፊት ለፊት ላይቭ ላይ። ኢማጂን የተጀመረው ኦንላይን ፊውድ ነው ብዬሻለሁ። ፐርሰናል የሆነ ነገር የላቸውም በቃ ሰዎቹ ኦንላይን ፊውድ ነው ያላቸው። እሺ በቃ ሾታቸው ጨረሳቸው እዛ ጋር ነገርኩሽ። ሁሉ ሰው እኩል አይደለም አጥንቶ ብዬሻለሁ። መቋቋም የሚችል ማለት ላይቭ ነበረ የገባው አይደለ? ባልና ሚስቱ ላይቭ እንትን ብሮድካስት እያደረጉ ነው። ያው እንደ ማንኛውም ከቤተሰቦቻቸው ቤተሰብ ነው የሚባለው ኦንላይን ቤተሰቦቻቸው ጋር ኢንተራክት እያደረጉ ነው። እሺ ይሄ እንትኑ ኦንላይን ቪዲዮ መጠላላቱ እንትን ቪዲዮ መስራቱ ምናምን በቃ የቆየ ነው። እነሱ እንደ ማንኛውም በቃ እንትን ናቸው። በዚህ ነገር ምንድነው በቃ ሃንድል እናደርጋለን። የሶሻል እንትን ኮንተንት ክሬተርነታቸው በጣም ጎበዝ ነው ብለው ራሳቸው የሚተማመኑ እንደ አይነት ስድድቦች ኢትስ ኖርማል ብለው የሚያስቡ ሰዎች ናቸው። አሁን ይሄ ተቃራኒው እንትን ከኦዲየንስ መጥፎ ፊድባክ ደርሶበታል። ሁለቶች የሚመላለሰው ከኦዲየንስ ማለት ፊድባክ መጣቸው ነው። እነሱ በራሳቸው ነው ሁለቶቹ ፊውድ ማለት አሁን እንዴት ልበልሽ አሁን በቃ በተለመደው እኛ ጋር አሁን አንዱ እንደዚህ ናት ብሎ ያወራል አይደለ? አንዱ ዩቲዩበር ከዛ ያቺኛዋ ደግሞ አንቺ እንደዚህ ስለሆነች እንደዚህ የለመድሽውን ነገር ነው የምነግርሽ። ያው ስማዎችን ባንጠራ እሷ እንደዚህ ናት ይባባላሉ። ከዛ ኮሜንተሮች ደግሞ እንትን ሳይድ ይዛሉ። እሱ እንደዚህ ነው ኮሜንተሮች ምን ነው ፊድባካቸው ለሁለቶችም ሳይድ ይዛሉ። ግማሹ ለነዚህኛው ግማሹ ለዚህኛው ይፈልጉት ማለት በአው ሳይድ ይዛሉ ማለት ግሩፕ አላቸው። ገባሽ? ግሩፕ አለ። ያው ኮሜንት ያደርጉልሻል እኮ እንደዚህ ነው እያሉ እንትን ይሩጉልሻል ይጽፉልሻል። ከዛ ደግሞ ያው ኮሜንት ሲያነቡ ይነቃቃሉ። ያኛው ደግሞ ለዛኛው ይመልሳል።
አክቹዋሊ ቪው እያበዛላቸው ነው እነሱ እኮ በዛው ቪው እየበዛ ነው ነገሮች ስካሌት እያደረጉ ነው እነሱ ክሬት ያደረጉት ነገር ራሱ ኮሜንት የሚያጽፍ በየቀኑ የሚያጓጓ ምትገቢለት እንደዛ አይነት ነገር ነው። ጸብ ነው አሁን ታውቂያለሽ። በነገራችን ላይ የጸብ ነገር ነው ቪው ራሱ የሚበዛበት። አንቺ ጥሩ ነገር ስትሰሪ ወደ አንቺ ማን ይከተልሻል? ግን ይሄኛው ካፕሎች በቃ ሃንድል አድርገነዋል። ይሄ ከኦንላይን ፊልድ የሚያልፍ ነገር አይደለም ብለው ነው የሚያስቡት በእነሱ ማለት ነው። ማንም አያጠቃንም ብለው ነው የሚያስቡት። ፐርሰናሊ በአካል አይተዋወቁም ሰዎች ሲጀመርም ማለት ነው። ከዚህ ያለፈ ነገር አይጠብቁም እነሱ ኤክስፔክት ያደርጉም። ያኛው አንግል ግን ተመሳሳይ የሆነቱን የተናደደው በቃ በሆነው ነገር ማለት ነው። ሪል የሆነ ንዴት አለበት ውስጡ ኢሞሽናል አለበት። በቃ ይሄ ነገር ማለቅ አለበት ሲል አሁን ቪዲዮ እንዴት ማድረግ ይችላል? ወይም ቪዲዮ ሰርቶ በቃ ከእናንተ ጋር ያለኝን ነገር ይችላል። ግን እሱ እንግዲህ በዓለም ፊት ልትዩ ትችያለሽ። ኦንላይን የሆነ ነገር መሸነፍ አልፈልግም ማቋም ሲፈልግ ማለት ነው። እንትን በጣም ኮኔክሳሊቲ የሚያደርጉት ይሄ በኮሜንት አሁን መሸነፍ አለመፈለግ በዛ ኦዲየንስ በሱ እነሱ ክሬት ባደረጓቸው ኦዲየንሶች ፊት ሰነፉ ነው መታየት አልፈለገም። ከባድ ነው በጣም። ከዛ በኋላ ሄደና ፊት ለፊት ላይቭ ህዝቡ ላይቭ ነው የተቀረጸ አይደለም። ያን ደግሞ ሊያወራ አይችልም። ላይቭ ነው ያዩታል። ሁሉ ሰው እያየ ነው። እዛ ላይ ላይቭ ሲያዩት በዚህ ልክ እንዴት ነው ራሱን መቆጣጠር ያልቻለው? ሁሉ ሰው እኩል አይደለም ያልኩሽ ነው። ተመሳሳይ የሆነ ነገር የለውም። እንግዲህ የእነሱ ሞት የእሱን ላይፍ እንዴት እንዳበላሸው ኢማጂን በትክክል ምንም ከዛ ውስጥ መውጣት እኮ ይችላል። በእርግጥ እኮ እሱም ሀሳቡም እንደዛ ነው። ቆይ አንዳንድ የሚገርመኝ ሰዎች ይሄ ነው ልክ ነሽ እኮ አሁን ሰዎች ከሶሻል ሚዲያ ውጪ ላይፍ የለም ያላቸው ማን ነው? አሁን እሱ ስሙ ሊጠፋ ምናምን ይችላል በሶሻል ሚዲያ ቪዲዮ ባያወር ቻናል ቢዘጋ እኮ ኖርማል ኑሮ መኖር ይችላል። በቃ ለምንድን ነው ሌላ ኑሮ እንደሚኖር ራሱ በቃ እንትን ይኸውልሽ ይሄ የሚያሳይሽ ምንድነው ኮሜንተሮች ምን ያክል ጭንቅላቱ ላይ ተጽዕኖ እንደፈጠሩበት ነው። ምን ያክል ሳይድ እንደያዙ ገባሽ? ራሱን ሁሉ መቆጣጠር እስከያክተው ገሎ ላይፉን እንዴት እንደበጠበጠ ኢማጂን። እንግዲህ ላይቭን የገደለው ምንም ምስክር አያስፈልገው ምን አያስፈልገው በቃ በማህበራዊ ሚዲያ በተነሳ ጸብ ላይቭ ድንገት በተነሳ ጸብ ሰዎችን መግደል ቀላል ነገር እኮ አይደለም ይሄ። ማይችል ሁለት ባልና ሚስት በቃ ዳብል መርደር ነው ያደረገው። ሁለቱንም ገደላቸው እዛው ፊት ለፊት ማለት ያ ክሊፕ እንትኑም ዩቲዩብ ወዲያው ደግሞ ታውቂያለሽ አሁን ላይ የሚያዩ ሰዎች ክሊፕ እያደረጉ ቪዲዮውን ያሰራጩታል፣ ሼር ያደርጉታል። ወዲያው ነው የተሰራጨ። በደንብ ነው የታየው። ደግሞ ራሱ እስኪያወርደው ድረስ በጣም ብዙ ነገሮች ዲስትሪቢዩትድ ሆነዋል። ተመልከች አንዳንዴ መሰሪ ይሄ ትራማ አሁን እንግዲህ ፊት ለፊት አንቺ አሁን ኖርማል ወሬ የቤተሰብ እንትን እያየሽ ላይቭ ሾው እያየሽ ይሄን ያክል እንትን ማለት ምን እንደሚባለው ይሄ ግድያ ማየት ራሱ እንዴት እንደሚሰቀጥጥ ተመልካቹ ራሱ እንዴት ላይፍሽን እንደሚነጥቅሽ እንዴት ቀንሽን እንደሚያበላሽብሽ ምንም እኮ ይሄ እንትንም እኮ ነው ቀላል ነገርም አይደለም። ክራይም ነው በእንትን ራሱ በዩቲዩብ አልጎሪዝም ራሱ እኮ ሰዎችን እንደዚህ እንኳን በላይ መግደል እንትን ይላል። አሁን እንደው በሙያው ራሱ ስታየው እኮ የሆነ ሰው ተገሎ ምን ብሎ ስታይ ራሱ እኮ ደሙን ቀጥታ ታስተላልፊው አጋጣሚ እንኳን ላይ የሆነ ቀጥታ የሆነ ነገር ቢኖር ነው የምልሽ ቶሎ ብለሽ ያን ነገር ወደ ኦዲየንስ እንዳይደርስ ከበር ታደርጋለሽ እንጂ አሁን ይሄ እንዴት ምን ያህል ማሸነፉን በህዝብ ፊት ለማሳየት በቃ ይሄ እንትን ነው እንደሚባለው ኢጎ ነው በቃ የሸወደው ሸወደው እዛ ጋር የሚደረጉ ነገሮች ሁሉ እውነት ሪል መሰሉት። እዚህ ኦንላይን ኮሜንት ምናምን እነሱ ላይፋቸውን እየኖሩ ነው። በቃ ምንም አልሆነም። የኮሜንት ሳይድ የሚያደርጉት ነገር ይሄ ቪዲዮ መመላለሱ ምናምን በቃ ትልቅ ነገር መሰለው። እሱ በቃ የእውነት አደረገው፣ ፐርሰናላይዝ አደረገው፣ ወደ ውስጡ አስገባው። በትክክል የሰዎች ተጽዕኖ ነው አሁን ወደዚህ የገፋፋው ማለት ነው። አሁን ይሄን ስታዩን የኮሜንተሮች የሳይድ መያዝ በዛኛው ሳይድ የሚሰጠው አሁን እኛም ጋር አሁን ያለችው ቦል የሚባለው እንግዲህ ትክክለኛው ኬዝ ባይታወቅም ኮሜንተሮች ናቸው ለዚህ ነገር ራሷን ይባላል እንድታጠፋ ያስገደሏት ነገር እርግጠኛው እንግዲህ ፖሊሱ አጣርቶ ይነግረናል። ግን ዞሮ ምን ያክል ውስጧ እንደገቡ ሌላውም ነገር ቢሆን ራሱ መቋቋም አቅቷት ነው። በቃ ያለምን ነገር መቀበል አቅቷት ነው፣ መሸነፍ አቅቷት ነው። በሰው በሌላኛው ሳይድ የሚወራው እውነት የሚሆን ይሄ ሰው ማን ወደዚህ እንዳስገባው ወደ መጥፎ ኮሜንት እና በተመልካች ዘንድ ማን መጥፎ እይታ ውስጥ እንዳስገባው ስላወቀ ነው ሄዶ የገደላቸው። አይ እንትን ኮሜንት ብቻ ሳይሆን እነሱ እኮ ይመላለሳሉ። አሁን ምን መሰለሽ እኔ አሁን አይቻቸው ባላቅም የሆነ ጊዜ ላይ ጂጂ ምናምንና ወንዱ ጠፋኝ ትዝ ይልሻል። ተቀጣጥረው ሁሉ ሊደባደቡ ናዚ ሲባባሉ ትዝ ይልሻል። የሆነ ጊዜ ላይ ይባባሉ ነበር። ናዚ እንገናኝ ምናምን ሲባባሉ አሁን ግን የሚያደርጉ አይመስለኝም። የሆነ ጊዜ አሁን አይተናል ቆይቷል። ብቻ የሆነ ጊዜ ላይ እንደዚህ ልክ እንደዚህ አይነት ነገር ነው። ገብቶሻል አይደለ?
እነሱ ያው ማቹር ስለሆኑ እግዚአብሔር ይስጣቸው እዛ ድረስ አልደረሱም። እንደዚህ አይነት ነው በቃ የተጀመረው። ልክ ተመሳሳይ ነው። አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ የሚለው በዛ ተጀምሮ ነው እስከ መርደርነት የሄደው ማለት ነው። ይሄን ነው እንደ መግቢያችን ላይ ማገናዘብ ካልቻልሽ ሶሻል ሚዲያ ላይ ይዘሽው ለምትቀርቢ ነገር ተጠያቂነትሽ ምን ያህል ነው የሚለውን ጥያቄ የሚያስነሳውና መጥፎውንም ጥሩ ነገር አምነሽ መቀበል መቻል አለብሽ። በቻልሽው መጠን ደግሞ ለተመልካች አስተማሪና ጥሩ የሆነ ነገር ይዘሽ ብትቀርቢ የተሻለ ነው ብዬ አምናለሁ። እና እሱም አንድ ነገር ካልሆነ ደግሞ እንትን ይቻላል ከዚህ ከሶሻል ሚዲያ ለማውጣት እንትን ነው ቻናሉን ዘግቶ መውጣትና ኑሮ መኖር ነው። በቃ አለቀ። ምንድነው አሁን ድሮ የምንኖረው በዚህ ነበር እንዴ? ከዛ ይሄን እኮ ሚኒስትሪም ሳይጀምር ሰዎች እኮ እየኖሩ ነበር እኮ ከዩቲዩብ በፊት እኮ እየኖሩ ነው። ዩቲዩብ እኮ አርሊ ነው። ሰዎች እኮ ወጣት እንዳይመስሉሽ የሞቱት ከ30 ዓመት በላይ ናቸው። የሞቱትም የገደለው እንትን በቲኔጀር በስናፕቻት ብዙ ወንጀል ነው ያለው። ብዙ ከዚህ የማይባል ማለት ነው። እነዚህ ግን ቲኔጀሮቹ ማለት ነው የሚያረጉት። እነዚህ ግን ትልቅ በጣም የገረመኝ ይሄ ነው። በቃ ትልቆች ናቸው። ከ30 ዓመት በላይ ናቸው ሶስቱም። እና ዋናው አላማቸው ስፔሻሊ ካፕሎቹ በቃ አንድ እናደርገዋለን የሶሻል ሚዲያ ነገር እንትን ናቸው። እኛ ጎበዝ የሆኑ ኮንተንት ክሬተሮች ነን ብለው የሚያስቡ በራሳቸው የሚተማመኑ ይሄ የኦንላይን ፊውድ ከኦንላይን አያልፍም ከስክሪን ጀርባ አያልፍም ብለው የተማመኑ ሰዎች ናቸው። ይሄንን ጭራሽ ኤክስፔክት ያላረጉት ጭራሽ ይመጣል ብለው ያልገመቱት የነኩት ሰው ሴንሲቲቭ መሆኑን የማያውቁ ሰዎች ናቸው። በቃ ያልተረዱ ናቸው። በሚገባ እንዴት ሊያስቡት ይችላሉ? እዚህ ድረስ ይደርሳል ብለው አላሰቡም። ምክንያቱም እነሱ ከካሜራ ጀርባ ናቸው። ማንም ሰው አያውቅም ሎኬሽናችን ብለው። ግን ብቻ እንትን ችግሩ ምንድነው ላይ የምታስተላልፊ ከሆነ ሎኬሽንሽ በትክክል የት ነሽ ማንሽ ኦንላይን ሚኒስትሪ ብሎግ ምሳሌ ከሆነ እያንዳንድ ስቴፕሽን ኦንላይን ፊድ እያደረግሽ ነው። አይከብድም። በቃ ሰው እያወቀሽ ነው የሚመጣ እና ደግሞ ያ ሰው ደግሞ አንቺን እንደሚያውቅሽ አይነት ስሜት ነው የሚሰማው። የቅርቡ ሰው እንደሆንሽ ነው ስትሳደቢው ስትናገሪው የእውነቱን ነው የሚሰማው። ምክንያቱም በስክሪን ስለሚያይሽ የሚያውቅሽ የቤተሰቡ አካል የሆንሽ አይነት ስሜት እየተሰማው ነው የሚመጣው። አሁን ሰው እየተጎዳ በቃ የሚያውቀው ሰው እንደጎዳው ነው። ግን የማያውቃቸው ሰዎች ናቸው ባይዘው እውነቱ ማለት ነው። ከስክሪን ውጭ የማያውቃቸው ሰዎች ናቸው። ያደረገው ነገር በእንትን ነው በኦንላይን ነው ሲሰዳደቡ ቪዲዮ ነው የሚመላለሱ የነበረው። በጣም እኮ ነው የሚገርመው። ቢያንስ እንኳን እንደኛ ሀገር አሁን ይተዋወቃሉ ታዋቂ ቲክቶከሮች ምናምን ዩቲዩበሮች እንደዚህ ግብዣ ምናምን ራሱ ይገባበዛሉ ብዙ ጊዜ። እንደዚህ አይነት ሪሌሽንሺፕ ቢኖራቸው እንኳን ላያደርግ ይችል ነበረ ምናልባት። እና በጣም አስቸጋሪ ነው ይሄ ነው። እና ወደ ፍርድ ምናምን ቀረበ። ኦፍ ኮርስ ጥያቄ ያለው ይሄ እኮ ያው ግልጽ ነው። እንደኛ ምን አሳማኝ ብዙ አሳማኝ ነገሮች አሉ እኮ እንትን ኤግዚቢት እኮ አለ እኮ የተቀረጸ ነገር ነው። ከቤቱ ተነስቶ ነው ሄዶ የገደላቸው። የታሰበ የታቀደ የታለመ ግድያ እኮ ነው። ምን ነው ምስክር ያስፈልገው ምን ያስፈልገው ራሱን ሪከርድ ያደረገ ሰው ነው። ምንም እንትን የለው። በጣም ይገርማል። እንግዲህ ያው ከሰሞነኛው ወሬ ጋር በተያያዘ ነው ይሄን ነገር ያነሳ ነውና እውነትም ያው ያስኬዳል ያስብላል ከልጅቷ ጋር ማለት ነውና ያው የሶሻል ሚዲያ ተጽዕኖ በጣም ከባድ ነው እንዳልነው ለሰዎች ህይወት መጥፊያ ምክንያት ሆኗል። አብዛኛው ለሰዎች ህይወት መጥፊያ ምክንያት ሆኗል። ማንነታችንና እኛነታችን ትተን በትክክል ለሶሻል ሚዲያ ተገዢ ሆነን እኛነታችን ረስተናልና አሁንም ቢሆን ያው ተመልካቾች ማስተዋል ቢችሉ ሁሉም ሰው ይሄን ሶሻል ሚዲያ ላይ የሚሰራ ሰው ማስተዋል ቢችል ባይ ነኝ። እንግዲህ ተመልካቾቻችን የዛሬ ታሪካችን ይሄን ይመስል ነበረ። በቀጣይ ደግሞ በአዲስ ፕሮግራም እስከምንገናኝ ሰላም ቆዩልን።